የጠየቃችሁት ጥያቄ ሁሉ ሳይመለስ ቀርቶ ያውቃል? በረከቴ የት ሄደ ብላችሁ በጨለማ አልቀሳችሁ ታውቃላችሁ? ዛሬ በፋና መንፈሳዊ የምናቀርብላችሁ ታሪክ ሰማይ ለምን ዝም እንደሚልና የታሸጉት የበረከት ሳጥኖቻችሁ የት እንዳሉ የሚጠቁሙ ድንቅ ምስጢርን ይዟል። ይህን ታሪክ ሰምታችሁ ስትጨርሱ ስለ ሕይወትና ስለ ጸሎት ያላችሁ አመለካከት ሙሉ በሙሉ ይለወጣል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ታሪኩ እናልፋለን። በአንድ ወቅት በአንድ በረሃማ መንደር ውስጥ የሚኖር አረጋ የሚባል ሰው ነበር። አረጋ ዕድሜው ለሥራ የደረሰ ጠንካራ ቢሆንም በሕይወቱ ግን ስኬት የሚባል ነገር ዞር ብሎ አላየውም። የዘራው አይበቅልም፣ የቀጠረው ሰው አይከፍለውም። ኑሮውም ሁሌም ከእጅ ወደ አፍ ነበር። አረጋ ግን አማኝ ነበር። በየቀኑ በማለዳ ተነስቶ ወደ ተራራው ይወጣና ጌታዬ ሆይ እስከ መቼ ነው በችግር የምገረፈው? ልጆቼ የሚበሉት አጥተው ሲያለቅሱ ማየት ሰለቸኝ። ለምን ጸሎቴን አሰማም ወይስ ረሳኸኝ? እያለ በምሬት ይጮኻል። ጎረቤቶቹ ሳይቀሩ ያረጋ አምላክ የታለ እያሉ ያፌዙበት ነበር። ይህ ጥያቄ አረጋን ይበልጥም ሰበረው። በእውነት አምላክ ካለ ለምን ዝም ይላል የሚለው ጥያቄ በልቡ ውስጥ እንደ እሳት ይነድ ጀመር። አንድ ምሽት አረጋ በታላቅ ሐዘን ውስጥ ሆኖ እንቅልፍ ወሰደው። በሕልሙ አንድ ደማቅ ብርሃን የተጎናጸፈ መልአክ ወደ እርሱ መጣ። መልአኩም አረጋን እጁን ይዞት ወደ ማያውቀው ሰፊና ታላቅ አዳራሽ ወሰደው። አዳራሹ ፍጻሜ የሌለው ይመስላል። ከወለሉ እስከ ጣራው ድረስ በሚሊዮኖች የሚቆጠሩ የታሸጉ ሳጥኖች ተደርድረዋል። አረጋ በመገረም ይህ ምንድነው ሲል ጠየቀ። መልአኩም እዚህ ያሉ ሳጥኖች ሁሉ በምድር ላይ ያሉ ሰዎች ወደ ፈጣሪ የላኳቸው የልመና ደብዳቤዎች ምላሽ ናቸው። እያንዳንዱ ሰው የራሱ ሳጥን አለው። አረጋ በጉጉት የራሱን ስም መፈለግም ጀመረ። በመጨረሻም አረጋ የሚል ስም የተጻፈበትን ሳጥን አገኘ። ሳጥኑ በጣም ትልቅና በከበሩ ድንጋዮች የተጌጠ ነበር። ነገር ግን ሳጥኑ አቧራ ለብሷል፣ ታሽጎም ተቀምጧል። አረጋ በቁጭት ታዲያ ይህ ሁሉ በረከት ለእኔ ተዘጋጅቶ ከነበረ ለምን ምድር ላይ በረሃብ አለቅሳለሁ? ለምን አልተላከልኝም? ሲል መልአኩን በለቅሶ ጠየቀ። መልአኩም ወደ አረጋ ጠጋ አለና በትክክለኛው ድምፅ እንዲህ አለው፣ አረጋ ሆይ አስተውል። እግዚአብሔር ጸሎትህን ሰምቶ ስጦታህን ገና ከጅምሮ አዘጋጅቶት ነበር። ልክ ሊልክልህ ሲል ግን አንተ ተስፋ ትቆርጣለህ። አይሆንም፣ አይደረግልኝም፣ አምላክ ረሳኝ ብለህ ስታማርር ስጦታው ይመለሳል። አንተ የምስጋና ቁልፍ ስታጣ እኛ የበረከቱን ሳጥን መክፈት አንችልም። አረጋ እዚህ ጋር ደነገጠ። መልአኩ ቀጠለ፣ አየህ፣ በረከት የሚሰጠው ለሚያምኑ ብቻ ሳይሆን ለሚታገሱም ጭምር ነው። አንተ በለመንክ ማግስት ለምን አልተሰጠኝም ብለህ በምሬት ስትሞላ ለበረከቱ ብቁ እንዳልሆንክ ታሳያለህ። ይህ ሳጥን የሚከፈተው ባይሰጠኝም አምላኬ መልካም ነው ብለህ ስታመሰግን ብቻ ነበር። ይህን እንደሰማ አረጋ ከሕልሙ ሲነቃ ሌሊት ነበር። ክፍሉ ውስጥ ምንም አዲስ ነገር የለም። ያው የተቦዳደሰ ምንጣፍና ባዶ ማድቤት። ነገር ግን አረጋ አሁን አዲስ ሰው ነው። በዚያው ሌሊት ተንበረከከ። ነገር ግን ስጠኝ አላለም። ይልቁንም ጌታዬ ሆይ ስላዘጋጀህልኝ ግን ገና ስላልተቀበልኩት በረከት አመሰግንሃለሁ ብሎ ማመስገን ጀመረ። በቀጣዮቹ ቀናት ባረጋ ሕይወት ላይ ከባድ ፈተና መጣ። የሚወዳት አንዲት ላሙ ሞተችበት። ጎረቤቶቹም
እንግዲህ ምን ልታመሰግን ነው አሉት። አረጋ ግን እግዚአብሔር ከዚህ ከከፋ አደጋ ጠብቆኛል ብሎ ማመስገኑን አላቋረጠም። ከሳምንት በኋላ አንድ እንግዳ ሰው ወደ መንደሩ መጣ። ያ እንግዳ በአንድ ወቅት አረጋ የረዳውና አረጋ ራሱ የረሳው ሰው ነበር። እንግዳው በአረጋ ደግነት ተነክቶ ለአረጋ ትልቅ የእርሻ መሬትና ዘመናዊ መሳሪያዎችን በስጦታ ማበረከተለት። የአቧራ ለብሶ የነበረው የበረከት ሳጥን አሁን በምድር ላይም ተከፈተ። የፋና መንፈሳዊ ቤተሰቦች የዚህ ታሪክ መልእክት ለእኔና ለእናንተ ነው። ብዙዎቻችን ዛሬ ለምን ጸሎቴ ያልተመለሰልኝም ብለን በጭንቀት እንዋጣለን። ምናልባት የእርሶም የበረከት ሳጥን ተዘጋጅቶ እርሶ የምስጋና ቁልፍ እስኪያመጡ እየተጠበቀ ይሆናል። ሕይወት ስትከብድ ማመስገን ከባድ ነው። ነገር ግን እውነተኛ መንፈሳዊነት ያለው በደስታ ጊዜ ብቻ ሳይሆን በጨለማ ውስጥ ሆኖ የብርሃኑን ጌታ ማመስገን ሲቻል ነው። እግዚአብሔር ቆይ የሚላችሁ ስለማይወዳችሁ ሳይሆን የተሻለ ነገር ስላዘጋጀላችሁም ነው። ምናልባት አሁን የጠየቃችሁት ነገር ቢሰጣችሁ ሊያጠፋችሁ ስለሚችልም ነው። እርሱ በትክክለኛው ሰዓት ሊሰጣችሁም ጥበቃ ላይ ነው። ውድ የፋና መንፈሳዊ ተመልካቾች ዛሬ አንድ ቃል እንግባ። ከማማረር ይልቅ ማመስገንን፣ ከመጠራጠር ይልቅ መታገስን እንለማመድ። ያኔ ያልተከፈቱት የሰማይ መስኮቶች ተከፍተው በረከትም ይፈሳል። ይህ ታሪክ ልባችሁ እንደከፈተው ተስፋ አደርጋለሁ። ለሌሎች ተስፋ ለቆረጡ ወንድም እህቶቻችን እንዲደርስ ላይክ አድርጉት። እንዲሁም በሕይወታችሁ የታገሳችሁትና ምላሽ ያገኛችሁበት አጋጣሚ ካለ የሌሎችን እምነትም እናጠናክር። በሚቀጥለው ቪዲዮ እስክንገናኝ በረከተ ሰማይ ከሁላችን ጋር ይሁን።